የተስፋ ኃይል ታላላቅ ዕድሞችን የማለም አቅም ከመፍጠሩን ባሻገር ያሰቡትን ለማሳካት የሚያስፈልገውን ጽናትና ችግሮችን የመሻገሪያ ብርታት ይሰጣል። በዚህ ሐሳብ ላይ በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው የመደመር መንገድ የተሰኘው መጽሐፍ የሰነደውን እናካፍላችሁ። ተስፋ ቢስ ሰው ምኞቱ የመንደሩ አለቃ ከመሆን አይዘልም። የመንደሩ አለቃ መሆን ሲያቅተው ደግሞ የቤት የጎረቤቶቹ አለቃ ለመሆን ይመኛል። ምኞቱ እየጠበበ እንጂ እየሰፋ አይመጣም። ተስፋ ስለሌለው ምኞቱን እያጠበበ ይመጣል። ሆኖም ምኞቱን ቢያጠበውም ያ የጠበበው ምኞቱ እንኳን አይሳካም። ምክንያቱም ጠባቧንም ምኞት ለማሳካት ተስፋ ያስፈልጋልና። ተስፋ ያለው ሰው ግን ምኞቱም ያድጋል፣ ምኞቱን የማሳካት እድሉም ያድጋል። ተስፋ ችግሮችን ሁሉ የመሻገሪያ ብርታትን ይሰጣል። ተስፋ ውስጥ እጅ መስጠት የለም። ኢትዮጵያ አዲሲቷ የተስፋ አድማስ ስንል የምታድገዋንና ገናና የምትሆነዋን የወደፊቷን ኢትዮጵያ በምናባችን አስቀምጠን ነው። በዚህ ጽሑፍ እንደምንረዳው ኢትዮጵያን የተስፋ አድማስ ማድረግ የሚቻለው በማይበገረው የተስፋ ጽናት ላይ ተመስርቶ የበለጸገችና ገናና ሀገርን በጋራ በማለም ነው። መልካም የፋና ዲጂታል ቤተሰብ